እኔ ይሄንን ቪዲዮ እለቀዋለሁ ካየኸው እስቲ ሞክረው። ሂዱ በቃ ሂዱ። ወይኔ አሪፍ ነው። ግደለው። እንደዚህ ስታየኝ ጓደኛ ያሳልፍ የሚሰጥ ካዲ ይመስላል። እንደዚህ ሳይ ግን ሳጋድመህ ቢያንስ ልትለፈልፍ ትችላለህ። እሺ ስለ ሮቤል እንዴት ነው መናገር የምችለው? ስለ ሮቤል የነገረን እያንዳንዱ ነገር ነው ማትናገር እንችላለን። አንተ ሲጀመር በእናትህ እኔ ምንም ነገር በቃ አላውቅም። ሲጀመር ራሱ ልጅ የምታውቀውን ነገር ንገረኝ። ምንም አላውቅም። ዝረተኩ ነው እውነቱን ነው ብነግርህ። ማን ነው እሱን ከርቶ ከእናንተ ጋር ሊስማማ የሚያስብ? እኛም ሳዘዝነውን ትክክል ስላልፈጸምን ነው ይሄን ድርድር ያቀረብኩልን። ስለዚህ እኔ እንደዚህ እንዳስጨነቀኝ ኮማንዶን አስጨንቀህ ብትጠይቀው ሊነግርህ ይችላል። ኮማንዶን የትተው ነው ዝም ብለህ ነው እንዴት ትተው የመጣው? ሳትጠይቅ ችግር የለውም አሉ ልጆች ከሱ ጋር አሉ እዚህ ጋር። ይኸውልህ እኔ ራሱ የመንግስት ቢሮ ውስጥ ነበር የምሰራው። የኮማንደር ማዕረግነት መቀበል የምችልበት ስቴጅ ላይ ስደርስ በቤተሰቦች አስፈራርቶ ቤተሰቦቼን ለማዳን ሰው እንድገል አድርጎ ቪዲዮ ይዞ ነው ወደዚህ ስራ እንድገባ ያደረገኝ። እዚህ ቀደም ከአንድ ሳምንት ከሁለት ሳምንት በፊት ያገኘናቸው ልጆችን የሚናገሩት ሰውየው በጣም እንደዚህ ነው፣ ዘርህን ሊያጠፋ ይችላል፣ ሙሉ ቤተሰብህን ሊያጠፋ ይችላል። እስቲ ሞክረው። እኔ ይሄንን ቪዲዮ እለቀዋለሁ ካየኸው እስቲ ሞክረው። ሂዱ በቃ ሂዱ። ወይኔ መጣው አሪፍ ነው። ግደለው። ትሰማኛለህ? ኧረ ወይ ኧረ ተነስ ኧረ በቃኝ። ተነስ ና ኧረ በቃኝ። ተነስ ኧረ ተነስ። ኧረ ወይ ቆይ የምታመልጠን መስሎ ነበር። ተነስ፣ አትንከባለል። ተነስ። ኧረ ወይ ኧረ በቃኝ። ትበላ በስነ ስርዓት ለምጠይቅህ ጥያቄ መልስ እንድትሰጠኝ ነው የምፈልገው። እየሰማኸኝ ነው? ኧረ እየሰማኸኝ ነው ወይ? አዎ እየሰማሁ ነው። አንተ ብቻ ነበርክ ማለት አንተ ብቻ ነበርክ አቡሽን ስጠብቅ ነበር? ኧረ ባልደረቦችም ነበሩ። የት ሄዱ ነው? አሁን አይቻቸዋለሁ። በጣም ብዙ ሰው ሲሯሯጥ አይቻለሁ፣ ግን ሲሄድ ማንም የለም። ንገረኝ። ድምጽ ሰምቶ ኮድ አምልጠው ነው። ኦኬ እኛ እንደምንመጣ ታውቃላችሁ ነው? ምንድን ነው? በስነ ስርዓት ንገረኝ። አዎ እናውቃለን። እንዴት? ማን ነገራችሁ? አረ አለቃችን ነግሮን ነው እንድንዘጋጅ ነግሮን ነበር። ቀለል አድርገን አይተናችሁ ነው። አሁን ትሰማኛለህ? እኛ እዚህ ጫካ ውስጥ ስንት ሰው እንዳለ እንድትነግረን እንፈልጋለን። በስነ ስርዓት ንገረን። አይ የምትል ከሆነ ግን ጥፍርን እየነቀልኩ ምላስን እቆርጥልሃለሁ። እሺ አንድ ነገር የሆነ የማይሆን መልስ ብትሰጠኝ ማለት ነው። በጣም እኔ አሁን እንዳየሃቸው ልጆች ምናምን አልራራልህም። ትሰማኛለህ? አልራራልህም ነው የምልህ። እሺ ንገረኝ። እሺ እነግርሃለሁ። ከኔ ጋር 3 ነበር። እሺ አንደኛው በታች በኩል ነው ሄደው፣ አንደኛው ወዴት እንደሄደ እኔ እንጃ። ማለት አንደኛው በታች በኩል ነው ሄደው፣ አንደኛው ወዴት? 3 ነበራችሁ ማለት ነው? አዎ 3 ነበር። እሺ አንደኛው ከርቀት አይቶን ነው ወደታች ወረደው። እሺ ማን ነው አለቃችሁ? ንገረኝ። አለቃችንን አናውቀውም። አንገትን አታወዛዝ። በስነ ስርዓት እንደዚህ ቀጥ ብለህ እንደዚህ ያውራ። አለቃችንን አይተነውም በስልክ ብቻ ነው የምናገኘው። እሱ ሲፈልግ ብቻ ነው የሚደውልልን። እሱ ያለንን ማድረግ ነው ስራችን። እሺ
እሺ የት ሀገር ነው ማለት የት ሀገር ነው ሰውዬው? አሁን እርግጠኛ አይደለም ያለበትን ግን አዲስ አበባ ውስጥ እንዳለ ሰምቻለሁ። ኦኬ እና እዚሁ አካባቢ እንደሚመጣም ነግሮን ነበር። ስሙንም አልነገረንም። እኛ የምናውቀው ስልኩን ነው። ሲደውልልን በዛ ስልክ ብቻ ነው መልእክት ትዕዛዙን የምንቀበለው። እሺ ትዕዛዙን ተቀበለን ያለን እናደርጋለን። ያው ግደሉም ካለን አሁን አቡሽን ልጠብቅ ነበር ያዘዘን። አቡሽን በእርግጥ መሞት አይቀርም። ምን ማለት ነው መሞት አይቀርም? እጃችን ላይ ገብቷል። ወዴት ነው የሚሞተው? ከዛ በፊት ሰውዬህን አንተ መሞት አይቀርም። እንደዚህ አይነት አንተ መሞት አይቀርም። አታስብ። እኔ ምንም ልታረገኝ አትችልም። ምንም ልታረጉኝ አትችልም። እንኳን እናንተ ስንት ሰው ሞቷል። አሁን ሰውዬው ስንት የግ ሰው ሞቷል። ይሄንም ምን ገርፍ ነው እንዴ የምትፈልገው? አሁን በስነ ስርዓት ማለት ነው እየነገርኩ ነው። በስነ ስርዓት ንገረኝ። አለቃ የት ነው ያለው? የአለቃህን ስም ንገረኝ። ውሃ ያስፈልገኛል። ይዛችኋል? ውሃ እስቲ አሁን ንገረኝ። እሺ እንዴት እዚህ ስራ ውስጥ ገባ? ማለት ምን ያክል ሰው ነው ያለው እዚህ ነገር ውስጥ? ምን ያክል ሰው ነው ያለው? ስንት ናችሁ አይደለም፣ ምን ያህል ሰው ማለት ነው? በጣም ብዙ ነው። አለቃችን እንደምታስበው ቀላል ሰው አይደለም። ከሀገር ውስጥም ከሀገር ውጭም ብዙ ሰው አሉት። እጁ ረጅም ነው። የፈለገውን ነገር ማድረግ ይችላል። እኛም ከስራችን አስወጥቶ እዚህ ስራ ውስጥ እንድንገባ ያደረገን በጣም ብዙ ሰው በሰለምረው ነው። ሰው እየገደልን እንደምንተዳደረው ግደሉ ያለን እንገላለን። በቅርቡ እንኳን የሞተው ሰው እንደዚህ አልታዘዝም በማለቱ ነው። አሁን እናንተም በፈጣሪ ቸርነት ነው እስካሁን ድረስ ያላችሁት። መሞታችሁ አይቀርም። መሞታችሁ እንደማይቀር እየነገርኳችሁ ነው። ስለዚህ እንደዚህ አይነት ዛቻና እንትን ብትይሽ እመነኝ፣ ዛቻ አይደለም። ዝም በል አልኩ። ዝም በል የማን ባይገርም ማለት ነው። ከዚህ በላይ ብዙ አይነት ስቃዮችን አይተናል። ይሄ ብርቃችን አይደለም። አሁን ሁሉንም ነገር ጨርሰናል። ከሰውየው ጋር ምንም የሚያገናኘን ነገር የለም። አቡሽን ይዘናል። አቡሽ ከኛ ጋር ነው። አቡሽን መሞት አይቀርም። አታስብ። ይሄው እስኪፈርም ነው የሚጠበቀው። አታስብ አልኩ። አሁን ልንገርህ፣ አሁን እየሰማኸኝ ነው? እየሰማኸኝ ነው? ይሰማው ነው። እሺ እዚህ ስራ ውስጥ ማን ያስገባህ? አንድ ዛሬ ስለሆነው ነገር የምታውቀው ነገር አለ? ወደዚህ ወደ ሀገር ውስጥ የሚገባ ሰው ነበር ሲባል ሰምተሃል? አው በቅርቡ የሚመጣ ሰው ነበር። ይግባ ባናውቅም፣ እሺ ግን በቀናት ውስጥ እንደሚገባ ነበር የሰማነው። እሱን አለቃችሁ እሱ ነው? እሱ ነው ለኛ ትዕዛዝ የሚሰጠን። ግን እርግጠኛ ነኝ ለሱም ትዕዛዝ የሚሰጠው አለቃ ከሱ ይበላል ያለ ዋናው አለቃ መቼም ቢሆን ቀጥታ ሰዎችን አይገናኝም። ኦኬ እናንተም እዚህ እንደምትመጡ እሱን የነገረን እንድንዘጋጅ ነግሮን ነበር። በጣም ካሰብነው ጊዜ ፈጥናችሁ መጣችሁ። እሺ ቆይ ማን ነው አሁን በዚህ ልክ እኛ እንደምንመጣ ወደዚህ እንደምንመጣ የሚያውቅ ሰው የለም? አንድም የለቀቅነው ሰው የለም። እንዴት ሊያውቅ ቻለ? ካንተም ውስጥ ካሜራማኑ ሊሆን ይችላል የገዛው። ጓደኛም ለምታምነው ሰው የለም። ማንም ለገንዘብ በጊዜ የማያደርገው ነገር የለም። ይሸጣል። ማን ነው ይሸጥ? አንተም ገንዘብ እስከሚያቀርብልህ እስከሚደልልህ ይሆናል እንደዚህ የምታደርገው። አታስብ። ብዙ ጊዜ ደልሎኝ ነበር። ብዙ ጊዜ ሲጠይቀኝ ነበር። እሱ እንዳያሳስብህ የነገርኩህ ነው። እሱ እንዳያሳስብህ። አሁን እንድትነግረኝ የምፈልገው አንድ ነገር ቢኖር
ይህን ሰውዬ ከስር መሰረቱ መንቀል ፈልጋለሁ። ሰውዬው ቢያንስ ማለት ነው ምንድነው የሚያስቀው? ምንድነው የሚያስቀው? ምንድነው የሚያስቀው? ንገረኝ። ከስር መሰረቱ ስትል ስቃ አልገባህም ማለት ነው። ምን አይነት ሰው እንደሆነ አልገባህም። እንኳን ለእናንተ ለህግ እንኳን የማይገዛ የህግ አካላትን እንኳን በገንዘቡ ገዝቶ የፈለገውን ማድረግ የሚችል ብቻውን ህግ የሆነ ሰው ነው እና ከስር መሰረቱ ይህን ሰው ለመንቀል አስበው እስቲ ምን ያህል ኢነርጂ እንደሚያስፈልግ ምን ያህል አቅም እንደሚፈልግ እንኳን ባንተ በማንም የማይሸነፍ መሆኑን ቢገባ እንደዚህ አትለኝም ነበር። ኦኬ በዚህ ልክ የምትተማመኑበት ማለት ነው። እኔ ጆሮውን ብዬ ይዤለ እመጣለሁ፣ ችግር የለም እንዳታስብ። ጆሮ ጉንዱን ብዬ ይዤ እመጣለሁ። እስካሁንም በህይወት ያለሁት ቀኔ ስላልቆረጠ ነው። እናንተም ቀናችሁ ተቆርጦላችኋል። በመኪና አደጋም ይሁን በአደጋ በስንት አይነት ተሞክሮባችሁ ነበር። አደጋ እንዲመስል ተብሎ ነበር። አሁን ይገደል በቀጥታ ከተባለ ሟች ናችሁ። ቀላል ነው እናንተን መግደል፣ ለሱ በጣም ቀላል ነው። እሺ ይገላችኋል። ይሄን እንድታውቅ ገብቶሃል እምልህ። አሁን ማሰብ ያለብህ ራስን ሰለማትረፍ ነው። ምን ያህል አደጋ ውስጥ እንደገባህ አታውቅም፣ አልገባህም። አሁን የገባህበትን አደጋ እንዴት እንደምትወጣ ነው ማሰብ ያለብህ። ይኸውልህ የገባህበት አደጋ የገባህበት የምትጋፈጠው ሰው በጣም ግዙፍ ተራራ ሰው የሆነ ሰው ነው። በአንድ ቃል ይገልሃል። በስናይፐር ከዚህ ጋር ሊጥል ይችላል እሱ ከፈለገ። አሁን እሱ በግልጽ እንድትገደሉ ስላልፈለገ ሚዲያ ላይ እየተታያችሁ እንደሆነ ስለተገባው ነው እስካሁንም የጠበቃችሁ። ከዚህ በኋላ ወይ ከሱ ጋር ካልተስማማችሁ ወይ ደግሞ የሆነ ነገር አድርጋችሁ ነገርዩን ካልተዋችሁ መሞታችሁ ማይቀር ነው። እንድትሞቱም ትእዛዝ ሲሰጥ እየሰማው ነበር። ቀናችሁ አልደረሰም እንጂ እየሰማው ነበር ትእዛዝ ሲሰጥ ብላል። አዎ ለጓደኛዬን በስልክ እያናገረው ነበር። ጓደኛህ ማን ሲመጡ እሺ ጓደኛህ ማን? ሮቤል ይባላል። የት አለ? አምልጧል። አንተ አሁን እኔ ሰዲያስ ጀብድ ሰራ እንዳይመስልህ። እሱ ቢፈልግ አሁን ሰዎችን ልኮ ማስገደል ይችላል። ገብቶሃል እምልህ። ከመጣ ማንም አይተርፍም። አንዴ ሰውዬው የት ነው ያለው? ከሀገር ውጭ ነው ሀገር ውስጥ? እኛ አግኝተነው አናውቅም። ግን ማን የተኩላው የሚባለው ማለት ነው? ተኩላ የሚባለውን እንዲታወቅ እሱ ነው ተኩላው የሚባለው። አሁን ያው አብሮ ሲሮጥ የነበረው ሰው ጆሮ ግንዱም ብቻ ስላልነው ነው ያኑ እየቀባጠረው። ይውሻ ልጅ ለምንድን ነው የምትፈሩት? ቆይ ለምንድን ነው የምትፈሩት? ተኩላውን ለምንድን ነው የምትፈሩት? ተኩላው ማለት ከቤተሰቦቻችን ከዘር ማንዘሮቻችን ጭምር የሚያቅሰው እኔም ብቻ አይደለም ሊገለኝ የሚችለው፣ ቤተሰቤንም ሊገለው ይችላል፣ ሊያጠፋቸው ይችላል። ማንንም አያስቀርም። አንድ እሱን ማንነቱ ከተጋለጠ ለዛ ነው ምን ፈራው። ለዛ ነው ትክክለኛ ስሙንም ብዙ ሰዎች እያወቁ ተኩላ የሚለውን ስም የሚጠቀሙት። ታውቃለህ ማለት ነው ትክክለኛ ስሙ? ታውቃለህ? አላውቅም። እሺ ማን ነው የሚያውቀው ትክክለኛ ስሙ? አለቃችን አሁን ያ ይውሻ ልጅ ተኩላ ብሎ ስሙን የጠራው ያውቃል። እሱ ፈርቶ ነው እንጂ እሱም ከዚያ በላይ በጣም ብዙ የሚያውቀው ነገር አለ። እሱ ጋርም ሄደለታል፣ ችግር የለም። አሁን የተኩላውን አሁን ሮቤል ያልከው የእሱን ልጅ ስልክ ትሰጠኛለህ? እሱን አፈላልጌ አሳድጄ ይዘዋለሁ። ሮቤል የተባለውን ልጅ ስልክ ትሰጠኛለህ? እንደዚህ ስታየኝ ጓደኛ ያሳልፍ የሚሰጥ ካዲ ይመስላል። እንደዚህ ሳይ አትመስለኝም፣ ግን ሳጋድመህ ቢያንስ ልትለፈልግ ትችላለህ።
ልትገለኝ ትችላለህ። በቀላሉ ማንንም ማሳለፍ የምሰጥ ሰው አይደለም። ለቃሌ ታማኝ ነው። ኧረ እባክህ ገባህ? ካሁንም በህይወት አለሁት ቃሌን ስለማከብር። ከዚህ በኋላ ቃሌን ካጠፍኩ መሞት አይቀርም። ችግር የለውም። አሁን ከዛ አስቀድሜ እኔ ልገልህ እችላለሁ። ምንም እንዳያሳስብ ልገልህ እችላለሁ። አንተም ዋሽ ነህ። እኔን ከምትገለኝ ለምን አንስማማም? ችግር የለም። እስቲ ልስማማ ከአንተ ጋር። እንዴት ነው እባክህ እንስማማው? እስቲ ንገረኝ። አየህ አሁን እኔ እዚህ ጋር ተረጋግቼ የማወራ የምታውቀው መረጃ ቀስ እያልክ እንድትነግረኝ ስለምፈልግ ነው። አይ የምትል ከሆነ ግን ትሰማኛለህ? አንዴ ወጥተናል አይደል? ከዚህ ነገር ማንም አያውቅም፣ ቢመጡም አያገኙንም። አቡሽንም እንደምታየው ያው እዛ ጋር ነው፣ እነሱም አሉ። እነሱ እዚህ ጋር የተሰበሰቡት ማንም አያደንም። እነዚህ ሟች ናቸው። አሁን በጭንቅላት በተለይ አስብና እንዴት መትረፍ እንዳለብህ ታስብ ይሻላል እኮ። ይኸውልህ አሁን እንስማማ ካልኩ ከተስማማ በሐሳቤ ሞኝ አይደለም ብለህ ነው ማለት። እሺ እንዴት ልስማማ? እስቲ ንገረኝ ሐሳብህ ምንድን ነው? አቡሽን አሁን እንዲሞት አይፈልግም ለ6 ወር ያህል ማለት ነው። እስኪ ወረቀቱ ላይ እስከሚፈርምለት ድረስ እኮ 6 ወር ነው። እንዲሞት አይፈልግም። እሺ እሱን ከያዝ ነው እሱ እጃችን ውስጥ ካለ ማንም በቀኛ እንዲገለን አይችልም። እኔም አንተም ሁላችንም ህይወታችንን ማትረፍ የምንችለው በዚህ መንገድ ብቻ ነው። አቡሽ ዋስትናችን ነው። ገባህ? ግን ጊዜው ካለፈ ማንም ቢቆጭ መትረፍ አይችልም። ጊዜው ሳይደርስ አሁን ነው ማድረግ ያለብን። ሰውየው ሳያውቅ ማለት ነው። ሰውየው የማያውቀው ነገር የለም። በእርግጥ እዚህ ጋር ያለችዋን ኢንቫይሮመንታችንን ብቻ ነው ላያውቅ የሚችለው። አሁን ቶሎ ብለን እሱ የማያገኘን ቦታ መሄድ አለብን። በማንኛውም ሰዓት ሊመጣ ይችላል። በማንኛውም ሰዓት ሊገለን ይችላል። ገብቶሃል እምልህ? ስለዚህ ከኋላ አይምጣ እንጂ ችግር የለውም። ከፊት ለፊት ሰውየው እውነት እንደምትለው ይሄን ያህል የሚያስፈራ ሰው፣ እንደዚህ አይነት ክብር ያለው ሰው ከሆነ ከፊት ለፊት ይምጣ፣ ችግር የለውም። ያኔ ይዘን ለፖሊስ እና አሳልፈን እንሰጣለን። ቅድም እንደነገርከው ፖሊስ ጣቢያ የሚያውቁት በጣም ለሱ ታማኝ የሆኑ የእሱ አገልጋዮች አሉ ብለሃል። ችግር የለውም። እነሱንም ቢሆን ከስር መሰረታቸው ነቅለን እንጥላለን። ለዛም እየታገልን ነው፣ በጣም እየታገልን ነው። አታስብ። ይኸውልህ ማን ነው እሱን ከርቶ ከእናንተ ጋር ሊስማማ የሚያስብ? እኛም ሳዘዝነውን በትክክል ስላልፈጸምን ነው ይህን ድርድር ያቀረብኩልን። ምክንያቱም መሞት አይቀርም። ከእናንተ ጋር መስማማቴ አንድ አድቫንቴጅ ያለኝን ልጠቀም ብዬ ነው እንጂ ማንም እሱን ከርቶ ለመስማማት የሚያስብ የለም። ሁሉም አጣብቂኝ ውስጥ ሲገባ ብቻ ነው ይሄን ሀሳብ የሚስማማበት። አሁን እንዳልኩ እሱን አቡሽን ዋስትናችን አድርገን ህይወታችንን ማጥረፍ የምንችለው በዚህ መንገድ ብቻ ነው። ሌላ ምንም አማራጭ የለንም። ከየት ነው ቆይ አንተ ሰብስቦ ያመጣው? ከየት ነው ያመጣው? ይኸውልህ እኔ ራሱ የመንግስት ቢሮ ውስጥ ነበር የምሰራው። የኮማንደር ማዕረግነት መቀበል የምችልበት ስቴጅ ላይ ስደርስ በቤተሰቦች አስፈራርቶ ቤተሰቦቼን ለማዳን ሰው እንድገል አድርጎ ቪዲዮ ይዞ ነው ወደዚህ ስራ እንድገባ ያደረገኝ። ከዛ በኋላም ብዙ ወንጀሎችን ስሰራ በእጁ በፋይሎች የተለያዩ ቪዲዮዎች አሉት። አሁንም መንግስት ጋር መሄድ የማልፈልግበት ምክንያት ይሄ ነው። እዛ ብትሄድ ይለቅብሃል። እዛ ብሄድም መታሰር አይቀርም። ከዛም ብሸሽ በሱ መገደል አይቀርም። እስር ቤትም ብገባ መሞት አይቀርም። ቢያንስ ቤተሰቦቼን ለማትረፍ አቡሽን ይዤ ከሱ ጋር መደራደር እፈልጋለሁ። ኦኬ። ከእናንተ ጋር መስማማት የምፈልገው በዚህ ምክንያት ከሱ ጋር በዚህ ምክንያት ከተስማማን እኔ የምልህ
ከዚህ ሰውዬም አቡሽን እያሸሸው ነው ማለት ነው። እስካሁን እየጠበቅኩት ነበር። አሁን ትዕዛዙን አልፈጸምኩም። መሞቴ አይቀርም። ከዚህ በኋላ ማሸሽ አለብኝ። እናንተም እሱን መሰለኝ የምትፈልጉት። ከዚህ በኋላ አታስብ። ከዚህ በኋላ አንዴ እጃችን ላይ ገብቷል አይደለም? አቡሽን ከኛ እጅ ለማስወጣት አንተውላ ከኛ እጅ አትወጣም። አንዴ እጃችን ላይ ገብቷል። እየጠፈጠፍን ይዘን እንሄዳለን። እሱ ችግር የለውም። እንገር ምንድን ነው የሚያስቀህ? አንተ ትገለኝ የምትችለው ነው። እሱ ግን ሊገለው የሚችለው ብዙ። አንተ እኔን ነው ያስቀኝ፣ እሱ ያዘው ግን ብዙ። አልተግባባንም። አሁን ይኸውልህ መጀመሪያም ልነግርህ እየሞከርኩት ያለሁት እኔም ብቻ አይደለም እሱ ሊገለኝ የሚችለው፣ አንተም ብቻ አይደለም፣ አንተንም ዘርህንም ሊያጠፋው ይችላል። በጣም ቀልደኛ ማለት እንዴት ነው? ሁላችሁ ተመክራችሁ በዚህ ልክ እንዴት ነው? ቅድምም ያገኘናቸው ያ እነዛ ሁሉ ልጆች ከዚህ ቀደም ከአንድ ሳምንት ከሁለት ሳምንት በፊት ያገኘናቸው ልጆችም የሚናገሩት ሰውየው በጣም እንደዚህ ነው፣ ዘርህን ሊያጠፋ ይችላል፣ ሙሉ ቤተሰብህን ሊያጠፋ ይችላል። እስቲ ሞክረው። እኔ ይሄንን ቪዲዮ እለቀዋለሁ ካየኸው፣ እስቲ ሞክረው። እስከዛሬ የሚቀረጻችሁት ቪዲዮ ነው እስካሁንም እንዳትሞቱ ያደረጋችሁ እኮ እናውቀዋለን። እሱ ፋይል እሱ ጋር እስከሚገባ ድረስ ከዛ በኋላ ሁላችሁም ወስናችሁ እሱን አለመፍራት ከባድ ነው። ግን ሞታችን እስከደረሰ ድረስ እድላችንን ማትረፍ መሞከር የተሻለ አማራጭ ነው። አንተም እድል ይኸው እያቀረብክልን እንደዚህ ብዙ መተማመን ምንም አያተርፍልህም። እኛም እንደዚህ ሀገሬን አልከዳም ማንንም አልገልም የምል ሰው ነበር። አሁን ስንት ሰው ነው በእጅ የጠፋው? ሀገርን ከርተህ በዘለ ና ተነስ፣ ና ተነስ፣ ተነስ፣ ተነስ። እስቲ አኑ ጋር ሄደን እዛ ያለውን ልጅ ደግሞ ያው ከእሱ ጋር የምናወራው ነገር ይኖራል። እዛ ሄደን እንቀጥልላቸዋለን። አሁን አቁምና አቡሽን ይዘውና አቋርጥ። በቃ የምታወራው ነገር ካለ እኔ ተወሰነ ነገር አወጣቻለሁ። ትሰማኛለህ? ለአኗር ያወራኸው ነገር ሊኖር ይችላል። ትሰማኛለህ? ለኔም ትላንት ቀደምም ከዚህ በፊትም ልትነግረኝ ትችላለህ። አላውቅም። አሰቃያችሁ ነው ግን ሁሉንም ነገር እንድትነግረኝ እፈልጋለሁ። ምክንያቱም ብቻዬን ነኝ እዚህ ጋር። በጣም ተናድጃለሁ። በጣም ብዙ ነገርም ሰምቻለሁ። አሁን እዚህ ጋር ልቀጠቅጥ ምንም ላደርግ እችላለሁ። ማንም የለም። እኔና አንተ ካሜራማኔ ብቻ እና ከዚህ በላይ ልገለን ነው እንዴ? ይሄ ኮማንደር ብላችሁ የምትጠሩት ልጅ ብቻ ነው። ከሶስታችን ውጭ ማንም የለም። ከዚህ በላይ ልገሉን ነው እንዴ? አስፈላጊ ከሆነ እያልኩ እኮ ልገል ይችላል። አስፈላጊ ከሆነ አሁን ትሰማኛለህ? ምንድነው የምፈልገው? እሺ አንተ ቆይ ማለት እኔን በምን አይነት እንትን ነው የምታስበኝ የምትገምተኝ? ቆይ ልትሸጠኝ እንዴት ነው እንደዚህ የምታስበኝ? ምን አጠፋው? ምን አረኩ? እሺ አንተን ምን አጥፍቼ ነው? እውነታውን እኔ አቡሽን ስላገናኘኋቸው ዝም በል ሚስጥር ዝም በል። ልታመልጥ ነበር ቅድም እዛ ጋር እኔ በአቋራጭ ታጥፌ ስመጣ የሆነ ኮድ ስትናገር ነበር 26 ምናምን እያልክ ነበር። ምንድነው እሱ ነገር? መግባቢያ ኮዳችን ነው በቃ። ከማን ጋር ማምለጫ ኮዳችን? ማን እንዲያመልጥ እየረዳ እኛ በቃ ራሳችን እንድናመልጥ ማን? ዝም በል። አብራችሁ እየሮጣችሁ እንዴት ነው ከራስ ጋር? ምን አይነት ወሬ ነው የምታወራው? ሚስጥር አለማወጣጣጫ ኮዳችን ነው በቃ። ኦኬ ሚስጥር አታውጣ አላወጣም እየተባባላችሁ ነው ማለት ነው? አዎ። ቆይ አንተ ምን አይነት እባክህ አትምተኝ። እኔ ከዚህ በላይ አልችልም። እጠፈጥፍሃለሁ አልኩህ። አልችልም። እጠፈጥፍሃለሁ። ልጅ እንደዚህ ይመታ? ኧረ እባክህ ታጠፋ። ሚስጥር አታውጣ አላውጣ እየተባባልን ነው ትላለህ። ጀብድ እንደሰራ ሰው ይሄ እኮ ደህና እንትን አይደለም የሚሰራው። ወንድሜ አሁንም ቢሆን ከመሞት የምትሰርፍ አይነት ሰው አይደለም። ማን ነው የሚገለኝ? ቆይ እንደዚህ አስሬ ያም ልጅ የሚናገረው አንተም የምትናገረው ማን ነው? እንደዚህ ነው ያነጣጥ። እዚሁ ከኔ ጋር ቁጭ ብለህ እኔም አንተም ልንሞት እንችላለን። ቶስ ካሜራማንም ሊሞት ይችላል። ስለዚህ ብትጠነቀቁ። ችግር የለውም። ማንም እዚህ ጋር አይመጣም። አሁን ልንገርህ
አሁን እየነገርኩህ ነው አይደል? አሁን ሰውየውን እንደምታውቀው ነግሮኛል። ሰውየውን እንደምታውቀው ብዙ ነገር ከሰውየው ጋር እንዳሳለፍክ ነግሮኛል። አይ ወይኔ እየሰማኝ ነው? ማን ነገረህ? የሰውየው ስም ማን እንደሆነ ተኩላው ብላችሁ ብትጠሩትም ሰው ስሙን እንደምታውቅ ነግሮኛል። ማን ያውቃል ያለ? ኮማንደሩ ይሄ የድንጋይ ልጅ ወይኔ ይሄ ደነዝ የሆነ ሰውዬ ሚስጥር አወጣ። የሁሉ እኮ ኧረ በስመ አብ ሚስጥር አወጣ። የሁሉ እኮ ነገር አንተ ሲጀመር በእናትህ እኔ ምንም ነገር በቃ አላውቅም። ሲጀመር ራሱ ልጽ የምታውቀውን ነገር ንገረኝ። ምንም አላውቅም። ስለ ተኩላ እውነቱን ነው የምነግርህ። እንዴት ነው የማታውቀው? ይኸው ነግሮኛል። ያውቃል ብሎኝ ነው ይዤ እኔን አስጠጣኝ፣ እኔን አወጣኝ ሜዳ ላይ ደነስ። አሁን ንገረኝ። አንድ ድኑ ውስጠኝ በእናትህ ዋጋውን ልስጠው። አንዴ ኧረ እባክህ አንዴ ዋጋውን ሰጥቼው አርፈህ ቁጭ በል አንተ። ልቀት ነው እንዴ? አንዴ ዋጋውን ሰጥቼው ልምጣ። ደነስ በእናትህ ሁሉ ኮድ ነግሬው በ666 በ5 በ4 ኮድ ነግሬው ሁሉ ነገር ሚስጥር ያወጣ። አሁን ንገረኝ። ስማኝ። ወይኔ ኮማንደር አስበላችን። ወይኔ ኮማንደር እየሰማኝ ነው አይደል? አልነካህም። እየሰማኝ ነው አይደል? እኔ ከዚህ በላይ ከአንተ ጋር መጫወት አልፈልግም። እየነገርኩ ነው። እኔ ከአቅሜ በላይ እርቦኛል፣ ጠምቶኛል። እባክህ ልሞት ነው። በውሃ ጥም ውሃ ስጡኝ። አልሰጥህም። ምንድነው የምፈልጉት? ምንድነው የምፈልጉት? የምፈልገው አሁን የአለቃህን ይሄ ተኩላው የምትለው ትክክለኛ ስሙን እንድትነግረኝ። አላውቀውም በእውነት ታውቃለህ እያለ እውነት አላውቀውም። እኔ ሳይሆን ሮቤል ነው የሚያውቀው። ሮቤል ማለት ነው የኛ ሊደርሺፕ መሪ ነው፣ የግሩፓችን ሜምበር ነው። በጣም ብዙ ነገር ነው የሚያውቀው። ካለቃችን ጋር ተወልዶ አድጓል ማለት ይችላል። ኧረ እባክህ ሚስጥር አታስወጣኝ። ሮቤል አዎ ሮቤል ማለት አሁን የኮማንደር አብሮ አደጉ በጣም ነው የሚዋደዱት። የኮማንደሩ ማለት ነው። አዎ አሁን ያስኩት ሰው አዎ እሱን ንጹህ ለማድረግ ነው እኔን እዚህ ጋር ያስጠጣኝ። እባክህ ለእናቴ ልኖርላት እባክህ ቅባልኝ ፓስፖርት ሰጥተህ በቃ ልሂድበት ተወኝ። ስበል አንዴ ዋሽኝ። ባታሽኝ እተባበረ ነበር። ምንም ዝም በል አልኩህ። አሎ ምን ታዲያ የጠየከኝ አላወራ እንዴ? እሺ አሁን ሮቤል የት እንዳለ ትነግረኛለህ? ሮቤል የት እንዳለ ምንም ማውቀው ነገር የለም። እንዴት ነው የማታውቀው? በእውነት ምንም ማውቀው ነገር እንዴት ነው የማታውቀው? ከሀገርም ይወጣል ቱርም ያደርጋል። ያለቃችን ቀኝ እጅ ነው ብያለሁ። አለቃችን ኬንያ ራሱ ሄደበት ታይም የተለያዩ ሰነዶችና ኃላፊነቶች እኛንም የመምራት ነገር ለሮቤል ነው ሰጥቶ የሚሄደው። እሺ ሮቤል ማለት በጣም ግራ ቀኝ ነው። በሮቤል ስርም ብዙ ገንዘቦች አሉ። እሺ ያለቃ ግራ ጎን ነው። ሮቤል እንደዚህ እንደዋዛ ማግኘት አይቻልም። ሮቤልን አገኘው ማለት ተኩላውን አገኘው ማለት ነው። ኦኬ በጣም ከባድ ሰው። እሺ ስለዚህ የት እንዳለ አላውቅም። እውነት ለመናገር በአይነ ስጋ ራሱ 3 ነው 4 ነው ያገኘሁት። በስልክ ነው ጉዳይ ምን ጨርሰው ሮቤል ጋር። አው ስለዚህ አንተ የምታውቀው ነገር የለም ማለት ነው። ያው ያ ራሱ ኮማንደሩ ራሱ ንጹህ ለማድረግ ነው እኔን እዚህ ጋር እንትን ያለኝ። ውሻ ልጅ ወይኔ እኔ ምንም ተቀጥሬ የምሰራ ሰው ነኝ። ሮቤል ነው ብዙ ሚስጥር የሚያውቀው። ሮቤል ቆይ እንዴት ነው ከኮማንደሩ ጋር? በጣም አብሮ አደግ ነው። ምንም አይነት ሚስጥር ስለ ሮቤል መውጣት አልነበረበትም። እሺ እኔም ኮማንደሩ ስላናደዳኝ ነው ምንም ኦኬ እንጂ ስለ ሮቤል ማውራት ተገቢ ሆኖ አይደለም። ከሮቤል ማለት ጠንቋይ ነገር አሁን ራሱ ጆሮ እዚህ ያለው አንድ በቃል ያወራውን ነገር የሰራውን የለበስከውን የበለውን ነገር ሁሉ የሚያውቅ አይነት ሰው እንዳለ እዛ እርስ በርስ ስለምትከዳዱ ነው። አንተ ያደረከውን አጠገብ ላይ ያለው ሄዶ ስለሚናገር እንጂ ምንም ጥንቆላ ምናምን የሚባለው ነገር እርሳው። አሁን ልንገርህ ሮቤል የሚባለውን ሰው ትሰማኛለህ? ስልኩን ትሰጠኛለህ፣ ታገናኘኛለህ። ትሰማኛለህ? እውነቱም ነገር ኮማንደሩንም ብታይቀው ቋሚ ስልክ የለው። የተለያዩ ስልኮች ይደውላል። አንዳንዴ በህዝብ ስልክ ይደውላል፣ አንዳንዴ በቢሮ ስልክ ይደውላል፣ አንዳንዴ በተለያዩ ሲሞች ይደውላል። በጣም ከባባድ ስልክ፣ ቋሚ ስልክ የለውም። ነገርኩህ ሮቤል ማለት ከባድ ሰው ነው። ኦኬ የተኩላው ቅርብ ሰው ነው ያልኩህ። ሮቤል ማለት ከባድ ሰው ነው። አዎ እሱም ማግኘት ከባድ ነው። እሺ ይሄ ማለት ኮማንደሩ እንዴት ነው ስለ ተኩላው የማያውቀው? ከሮቤል ጋር አብሮ አደግ ከሆነ አይነጋገሩ። ምንም አብሮ አደግ ቢሆኑ ምንም አይነት ሚስጥር መውጣት የለበትም። ምንም ኮማንደር ስላናደደኝ። እሺ ማን ነው ቀድሞ የገባው? እኔ ነኝ ቀድሞ የገባሁት። ከኮማንደሩ? አዎ እኔ ነኝ ከኮማንደሩ የቀደምኩት። ከሮቤል?
ሮቤል ነገርኩ እኮ ካለቃችን ጋር አብሮ ነው የኖረው ማለት ይችላል። አለቃችን ይሄን ነገር ሲጀምር ራሱ አብሮት የነበረው ሮቤልና ሮቤል ብቻ። ይሄ ኮማንደሩ የሚባለው በሮቤል ነው የገባው ስለሚተዋወቁ ማለት ነው። ኦኬ አሁን ሮቤል እዚህ ጫካ ውስጥ እንደነበረ ነግሮኛል። ነገርኩ እኮ በጣም ይንቀሳቀሳል። ዋናችን ነው ይዞራል ብዙ ቦታዎች እኮ የሚዞር ከሆነ እዚህ ነው ብሎኛል። እዚህ ጫካ ውስጥ አሁን ርቀን መተናል አይደል? ብዙ ርቀን ነው የመጣነው። እዛ ጥለነው መተናል። ሰማኛለህ? አሁን እሱ ጋር እንሄዳለን፣ ልጁ ጋር እንሄዳለን። የምታውቀውን ነገር ትናገራለህ። አሊያ ደግሞ አይ የምትል ከሆነ ነገርኩ እኮ እኛ አሁን ኮዳለን መጋካታት ስለማንችል ፌስ ቱ ፌስ ማውራት ስለማንችል በቃ እኔ ነገርኩ። አሁን ስለ ሮቤል የሚያውቀው ኮማንዶ። ስለዚህ እንደዚህ እንዳስጨነቀኝ ኮማንዶን አስጨንቀ ብትጠይቀው ሊነግር ይችላል። ኮማንዶን የትተው ነው ዝም ብለህ ነው እንድትተው የመጣው ሳትጠይቅ። ችግር የለውም አሉ ልጆች ከሱ ጋር አሉ እዚህ ጋር ቅርብ ነው። በቃ ኮማንዶን አስጨንቀው። አሁን እኔን ካየን ኮዳለን ነገርኩ። አይን ላይን እየተያየን አንከታዳም። አሁን ምን ነገርኩ እኔ እዚህ ጋር እሺ ስላናደደኝና በቃ ብዙ ነገር ስላደረገኝ ነው መናገር ፈልጌ ነው። እሱ ጋርም ሄዳለሁ። ከዛ እኔ እናንተ በጣም በሰፊው እናወራለን። እየቀጠቀጥኩ አወራለሁ። ምንድነው ከዚህ በላይ ምን ነገር? ከዚህ በላይ ነው ወይ ግደሉኝ፣ በቃ መሞት ነው የሚሻለኝ። ሙቼ በቃ ምን ከዚህ በላይ ምን ልንገር እንዴ? በቃ ጨረስኩልህ እኮ እውነተኛ። ችግር የለውም። እሺ ከዚህ በላይ ምን እንደማመጣ ምን እንደማደርግ ታያለህ። ሰማኛለህ? ታያለህ። ከዋሸኝ ማለት ከአቅሜ በላይ ነው የሆናችሁት። ና እሱን ያዙት፣ ለልጆቹ ደውልና እሱን ያዙት። ያኛው ጋር እኛ እንሄዳለን። አጥፋና ደውል። አሁን እየሰማኝ ነው አይደል? ልጁም ነግሮኛል፣ ብዙ ነገር ተናዟል። አንተም ብትናዘዝ ነው የሚሻል። ብዙ ነገር ተናዟል፣ ብትናዘዝ ነው የሚሻል። ሮቤል ነገርህ? እየነገርኩህ ነው እኮ ስለ ሮቤል ነግሮኛል፣ ሁሉንም ነገር ብዬሃለሁ። እገለዋለሁ፣ ይሄን ልጅ እገለዋለሁ። ማንከኛ አስመልጡ፣ ማንከኛ ወጥቶ ነው መሄድ የምገለው። እያንዳንዳችሁን አንድ ባንድ ለቃቅመን ለፖሊስ አሳልፈን እንሰጣለን። ያ የሚሆነው አለቃችሁን ስንይዝ ነው። አለቃችሁን እንድንይዝ ደግሞ ሮቤል አስፈላጊ ሰው እንደሆነ ነግሮኛል። ሮቤል እኮ ማለት ወንድሜ ነው። ስለ ሮቤል እንዴት ነው መናገር የምችለው? ስለ ሮቤል የነገረህን እያንዳንዱ ለምንድን ነው የማትናገረኝ? ስለ ሮቤል ንገረኝ። ስለ ሮቤል ሁሉንም ነገር ንገረኝ። ከሮቤል ጋር አብሮ አደግነን ብለሃል። ክፍለ ሀገር ነው? እዚህ ነበር የትውልድ ቦታችሁ? ገና ድሮ ለምን ስንመረጥ እሱ ወርቆ ነው እንጂ ኦኬ አብረን ያደግነው። ኦኬ ወደ ውትድርና ቤት ሄዱ ማለት ነው። እሺ ሁሉም ነገር ማወቅ ከፈለክ አንድ ነገር ቃል እንድገባልኝ ይፈልጋል። ሮቤል መቼም በዚህ ነገር አይጎዳም። ችግር የለውም። በዚህ ነገር ከተስማማን ብቻ ነው ሰለስቱ ነገር። እሺ አይጎዳም። አዎ ለምን እንደዚህ በዚህ ልክ እንደምትደብቅለት ባላቅም አይጎዳም። አታስብ። ሮቤል እሱ ነው የትልቁን አለቃ ፋይሎች አሉት። ኦኬ አንድ ቀን አደጋ ላይ ልንወድቅ እንችላለን ብሎ ስለሱ ብዙ ፋይሎችን ይዟል። እሱን ካገኘው ሁሉም ነገር ያበቃለታል። እሺ ትልቁንም አለቃ መጣል የምትችሉት ያኔ ነው። ሮቤልን ስንይዘው ማለት ነው። ሮቤል ከሱ ጋር መስማማት። ሮቤል ለቀላሉ እንደዚህ የሚያስብ አይደለም። ሮቤልን ከምትይዙት ትልቁን አለቃ መያዝ ቀላል። እንዴት በዚህ ልክ ማለት ግን እንዴት ተማሪው ከአስተማሪው በዚህ ልክ ሊበልጥ ስለሚጠብቀው ነው ትልቁ አለቃ ማያያዝ። ኦኬ ሮቤል ነው ማለት ነው ማስተር ነው። በቃ እሱ ነው ትልቁ ቁልፍ የዚህ ነገር። ካገኘው ሁሉም ነገር ያበቃል። ሮቤልን በምን አይነት መልኩ ልናገኝ እንችላለን? እየጠበቅኩ ነው። በምን አይነት መልኩ ልናገኘው እንችላለን? ገጠር ቤተሰቦቹ አሉ ገጠር ቤተሰቦቹ አሉት። አንድ እናት አለችው እና ህፃንም አንድ ህፃን አለችው። እነሱን ካገኛችኋቸው የፈለጋችሁትን ነገር ያደርግላችኋል። በዛ መልኩ ብቻ ነው ሮቤል ልታገኙት የምትችሉት። በጣም አሪፍ መረጃ ማለት ነው። ይበቃል። ከዚህ በላይ አንፈልግም። ይሄ በጣም ለኛ አስፈላጊ መረጃ ነው። እንግዲህ ውድ ቤተሰቦቻችን እየሰማችሁ ነው። ይሄን ሁሉ ነገር በጣም አሪፍ ቁልፍ ላይ አሪፍ ነገር ላይ ደርሰናል። አንተና እሱን
ወስደን አሪፍ ማጎሪያ ያለን እዛ ትቀመጣላችሁ። ከዛ በኋላ ሮቤልን አሳድጄ ይዛለሁ። ቦታው የት እንደሆነም ሮቤል አንድ ነገር ከሆነ ቃል ገባለሁ። ችግር የለውም። አይሆንም። ማንም አይተርፍም። ማንም አይነካንም። ማንም አይነካውም ሮቤልን የምፈልገው ያው ጉዳዩን እንዲነግረኝ ስለ ሰውየው ያለውን እንዲነግረኝ ብቻ ነው። ለዛ ብቻ ነው። ስለዚህ የልጁንም የእናትየውንም አድራሻ ትሰጠኛለህ። እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ከኔ ጋር ይሄንን ይመስላል። አሁን እስቲ አንዋር ጋር ወስዳቸውና እሱም ያው አቡሽን እያወራው ነበር። እኔ ደግሞ ከአቡሽ ጋር ለማውራት ምንም አልተመቸኝም፣ በእነዚህ የተነሳ ማለት ነው። በዚህና በዚህ ልጅ የተነሳ ምንም እየተመቸኝ አልነበረም። አሁን እስቲ አንዋር ጋር ወስጄ አቡሽን ከተመቸኝ ለብቼ ላወራው እሞክራለሁ። ካልሆነ ደግሞ ከካሜራ በኋላ ወደ በኋላ ከነቶፋ ጋር ስንሰባሰብ ላወራው እሞክራለሁ። እንግዲህ ውድ ቤተሰቦቻችን እስካሁን በእኔ በኩል ይሄ ነው። እስቲ አንዋር ጋር ከሄድን በኋላ ና አንዋር ጋር ከሄድን በኋላ የምንቀጥልላችሁ ነው የሚሆነው። እስከዛው ካሜራውን አጥፋና ልጁን ይዘዋል።